ሰላም ሰላም የቻናላችን ተከታታዮች በዚህ ቪዲዮ የምንመለከተው በምስሉ ላይ የምንመለከተውን የከስተም ታይፖግራፊ እንዴት አድርገን በቀላል መንገድ መስራት እንደምንችል እንመለከታለን ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ቪዲዮውን እንጀምራለን። ወደ ቪዲዮ በመጀመሪያ አዶቤ ኢሉስትሬተር ሶፍትዌራችንን ከከፈትን በኋላ ፋይል ላይ እንገባና ኒው ዶክመንት ክሬት እናደርጋለን ማለት ነው። በመቀጠል እዚህ ጋር ከሚገኙት አማራጮች ውስጥ ኤፎር ላድርገውና ዶክመንቴን ክሬት አድርጋለሁ ማለት ነው። በመቀጠል እዚህ ላይ መተን ስንሰራ መከተል ያለብን ሩል ምንድነው? ለምሳሌ እያንዳንዱን ከስተም ታይፖግራፊ ስንሰራ ምን ቱል ነው የምንጠቀመው? ስለዚህ እያንዳንዱ እንደምንሰራው ታይፖግራፊ ይለያያል ማለት ነው። ስለዚህ ለምሳሌ እኔ በቀላሉ ፔን ቱል ልጠቀምና ከአርት ቦርድ ውጭ ልምጣና እዚህ ጋር መጥቼ ለምሳሌ ክሊክ አደርጋለሁ። እዚህ ጋርም ክሊክ አደርጋለሁ። እንደዚህ ክሊክ እያደረግን አንከር ፖይንቶችን በመፍጠር እንደዚህ አይነት ቅርጽ እንሰራለን። በመቀጠል ይህን ቅርጽ ሰሌክት አድርጋችሁ እዚህ ታች ጋር ትመጡና ነን ታደርጉታላችሁ። እዚህ ጋር መታችሁ የስትሮክ ቫሊዩን ስክሮል እያደረጋችሁ እንደዚህ ትጨምሩታላችሁ ማለት ነው። በመቀጠል እናደርጋለን በዳይሬክት ሴሌክሽን ቱል እዚህ ጋር ያሉትን ሁለት አንከር ፖይንቶች የተወሰኑ ታች ዝቅ እናደርጋቸዋለን። በመቀጠል አሁንም ፔን ቱል ልጠቀምና እዚህ ጋር ክሊክ አደርጋለሁ። እዚህ ጋር ክሊክ እያደረጋችሁ ላይኖችን ትሰራላችሁ ማለት ነው። ለምሳሌ እንደዚህ ብናደርግ ይህንንም ወደ ላይ የተወሰነ እንደዚህ ከፍ አድርገዋለሁኝ። ስለዚህ አላይን መሆኑን በደንብ ቼክ እያደረጋችሁ ትሰሩታላችሁ። ይሄን ወደዚህ አቅጣጫ ጠጋ፣ ይህንንም ወደ ቀኝ አቅጣጫ ጠጋ እናደርጋለን እንደዚህ። በመቀጠል እዚህ መሀል ላይ ያለውን ይህንን አንከር ፖይንት ሰሌክት አድርጌ ወደ ግራ አቅጣጫ ወስዳለሁ፣ የታችኛውን ደግሞ ወደ ቀኝ አቅጣጫ ወስዳለሁ ማለት ነው። በመቀጠል ምን ታደርጋላችሁ? ሬክታንግል ቱል ትጠቀሙና እዚህ ጋር ምሳሌ ልምጣ። እዚህ ጋር መጥቼ እንደዚህ አይነት ቅርጽ ሰራለሁኝ ማለት ነው። ስለዚህ ይህን ቅርጽ በሰሌክሽን ቱል የተወሰነ ወደ ቀኝ አቅጣጫ እንደዚህ አመጣዋለሁ። በመቀጠል አሁንም ፔን ቱል ልጠቀምና ከላይ እነሳና ታች ድረስ እንደዚህ አይነት ቅርጽ ሰራለሁ ማለት ነው። በመቀጠል እዚህ ጋር ያለውን የተወሰነ ይህንን ወደ ላይ የተወሰነ እንደዚህ ከፍ እናደርጋለን። ይህንንም አላይን አድርገነዋል። የተወሰነችን ዝቅ እናደርጋለን እንደዚህ ማለት ነው። በመቀጠል ምን እናደርጋለን? አሁንም ፔን ቱል ልጠቀምና እዚህ ጋር መጥቼ ክሊክ አደርጋለሁ። ታች ጋር አመጣና የተወሰነ እዚህ ድረስ አመጣለሁኝ። ይህንንም ክሊክ እያደረግን እንደዚህ አይነት ቅርጽ እንሰራለን ማለት ነው። እንደዚህ አይነት ቅርጽ እንሰራለን ማለት ነው። ይህንን በሰሌክሽን ቱል ወደ ግራ አቅጣጫ የተወሰነ እንደዚህ ባስጠጋው፣ እነዚህንም ሰሌክት አድርገን ለምሳሌ ወደዚህ አቅጣጫ እንደዚህ አድርገን እናስጠጋለን። እንደዚህ አይነት ይዘት ይይዝልናል ማለት ነው። ቅርጻችን እንደዚህ አይነት ይዘት ይይዝልናል ማለት ነው። ስለዚህ እዚህ ጋራ ይህንን እንደዚህ ከሰራችሁ በኋላ ይህንን ደግሞ ወደ ፈለጋችሁት አይነት ዲዛይን ኮንቨርት ማድረግ ትችላላችሁ ማለት ነው። ስለዚህ ምስሉ ላይ የተመለከትነውን ለመስራት ያክል ምን እናደርጋለን? እዚህ ጋር የሚገኘውን ቅርጽ ኦሪጂናሉን ለምሳሌ ኮፒ አድርጌ ወደዚህ አቅጣጫ ላስቀምጠው። ይህንን ሰሌክት አድርጋችሁ ኦብጀክት ጋር ትገባላችሁ፣ ኤክስፓንድ ታደርጉታላችሁ። በመቀጠል ፊልና ስትሮኩን ኦኬ ላለው ኦልሬዲ የኛው ፊል የለውም፣ ግን ስትሮኩን ወደ ፊል ቀየርኩት ማለት ነው። ስለዚህ ፊልም ባታበሩትም ምንም ችግር የለውም። ለምሳሌ ይሄ እዚህ ጋር የምትመለከቱት መጀመሪያ ስትሮክ ነበር፣ አሁን ፊል ሆነ ማለት ነው። በመቀጠል ምን እናደርጋለን? እዚህ ጋር የሚገኙትን እነዚህን ከሜኑ ባራችሁ ዊንዶ ላይ ገብታችሁ እናንተ እንድታገኙት በደንብ ፓስፋይንደር ወይ ደግሞ ፕሮፐርቲ ላይ ታገኙታላችሁ። እዚህ ጋር የምትመለከቷትን እችን ክሊክ ሳረጋት ተነጣጥሎ የነበረው ሌየር አንድ ላይ ይሆናል ማለት ነው። ስለዚህ ምን እናደርጋለን? አሁንም በዳይሬክት ሴሌክሽን ቱል እዚህ ጋር አመጣለሁ። ይሄን ክሊክ አደርጋለሁ። እዚህ ጋር ያሉትን እነዚህን ክሊክ እያደረጋችሁ ፓዞቹን ለምሳሌ እነዚህን ወደ ላይ እንደዚህ ከፍ ላድርጋቸው። በመቀጠል ታች ጋራም ልምጣ። እነዚህን ሰሌክት የተወሰነ ይህንን ወደ ታች እንደዚህ ዝቅ አድርገን እንጠቀማለን ማለት ነው። እንደዚህ አይነት ቅርጽ ይዘት አስይዘነዋል ማለት ነው። በመቀጠል ምን እናደርጋለን? በዳይሬክት ሴሌክሽን ቱል እቺን አንከር ፖይንት ሰሌክት አደርጋለሁ። ይሄንንም አንከር ፖይንት ሰሌክት፣ በመቀጠል ኮርነር ራዲየስ እንደዚህ አድርጌ እሰጠዋለሁ ማለት ነው። ከዛ በፊት ይሄን ኮንትሮል ዜድ ልበልና እዚህ ጋር የምታዩትን ፓዝ የተወሰነ ጠጋ፣ ይሄንንም ፓዝ የተወሰነ ወደ መሃል ጠጋ አደርጋለሁኝ። በመቀጠል ምን ታደርጋላችሁ? እቺኛዋን ሰሌክት አሁንም እንደቀድሞ ይሄንንም ሰሌክት አድርገን ኮርነር ራዲየስ እንደዚህ አድርገን እንሰጣለን ማለት ነው። በመቀጠል እዚህ ጋር ትመጡና ምን ታደርጋላችሁ? ለምሳሌ ይሄንን በዳይሬክት ሴሌክሽን ቱል እነዚህን ሰሌክት፣ እዚህ ጋር ያለውን ሰሌክት የተወሰነ ይሄንን ወደ ላይ አቅጣጫ እንደዚህ አድርጌ ያስጠጋለሁ። እዚህ ጋር የምትመለከቱትንም የተወሰነ ወደዚህ አቅጣጫ ማስጠጋት ትችላላችሁ። ሞር ይሄን ስታስጠጉ እዚህ ጋር የሰራችሁት ከርቭ ከመስራታችሁ በፊት ብታደርጉ ጥሩ ነው ማለት ነው። ስለዚህ እዚህ ጋር ምን አደርጋለሁኝ? በከርቬቸር ቱል እዚህ ጋር አመጣና ይሄንን ወደ ላይ የተወሰነ እንደዚህ ቀና አደርጋለሁ። እነዚህም በዳይሬክት ሴሌክሽን ቱል ሰሌክት አድርጌ ወደታች እንደዚህ ዝቅ አደርጋቸዋለሁ ማለት ነው። እንደዚህ አይነት ቅርጽ ይዘት ይይዝልናል። እነዚህን ሰሌክት አድርገን ኮርነር ራዲየሳቸውን እንመልሰውና ይህንን ሁለቱን ፓስ ሰሌክት አድርጋችሁ ወደዚህ አቅጣጫ እንደዚህ ጠጋ ታደርጉታላችሁ። የተወሰነ
ቺን መሃሏንም የተወሰነ እንደዚህ ጠበብ እናደርጋታለን ማለት ነው። ይህንን ወደዚህ አቅጣጫ እንደዚህ እናደርገዋለን። ስለዚህ ሁለቱ በግራና በቀኝ ያሉት ባላንስ እስኪሆኑ ድረስ የተወሰነ እነዚህን የተወሰነ እንደዚህ እናንቀሳቅሳለን። ይህንን ደግሞ ሁለቱን አንከር ፖይንት ወደ ቀኝ አቅጣጫ እንደዚህ ላምጣው። ስለዚህ እንደዚህ አይነት ይዘት ከያዘልን በኋላ ከርቬቸር ቱል እንጠቀማለን። ይህንን ሰሌክት አድርጋችሁ የተወሰነ እዚህ ጋር ከርቭ ታደርጉታላችሁ ማለት ነው። ይህንንም የተወሰነ እንደዚህ ከርቭ እናደርገዋለን ማለት ነው። በመቀጠል በዳይሬክት ሴሌክሽን ቱል ሁለቱን ሰሌክት አድርጋችሁ ኮርነር ራዲየስ ትሰጡታላችሁ ማለት ነው። እንደዚህ እዚህ መሀልም ላይ እንመጣለን። እነዚህን ኮርነር ራዲየስ እንሰጣቸዋለን። በመቀጠል እነዚህን አጠቃላይ ደግሞ ሰሌክት ካደረጋችሁ በኋላ በዳይሬክት ሴሌክሽን ቱል ይህንን የተወሰነ ወደ ላይ ሽፍት ተጭኜ ቀጥ አድርጌ ወደ ላይ አስጠጋዋለሁኝ እንደዚህ ማለት ነው። ስለዚህ እንደዚህ አይነት ይዘት ይዞልናል። ይሄ ከርቭ ከሆነ እነዚህን በዳይሬክት ሴሌክሽን ቱል ሃንድል አድርጋችሁ ቀጥ አድርጋችሁ ማስተካከል ትችላላችሁ። ስለዚህ እንደዚህ አይነት ይዘት ያዝልን ማለት ነው። በመቀጠል እዚህ ጋር እንመጣና ይህንንም ሰሌክት ሽፍት ጨምረን እነዚህንም ሰሌክት እናደርጋለን። እነዚህንም እንደዚህ ሰሌክት በመቀጠል ኮርነር ራዲየስ አንድ ላይ እንሰጣለን ማለት ነው። በደንብ እንዲታያችሁ እንዲል አድርገው ይህንን እንደዚህ አድርገን ኮርነር ራዲየስ እንሰጣለን ማለት ነው። ስለዚህ ከፈለጋችሁ እንደዚህ ማርጋችሁ አሁን አይታችሁታል። እዚህ ጋር ያለው ቅርጽ ኮምፕሊትሊ ሌላ ነው ማለት። ስለዚህ እኔ አሁን እንደዚህ አይነት ቅርጽ እንዲይዝልኝ ያፈለኩት እዚህ ደስ አደርገዋለሁ እንደዚህ። በመቀጠል እዚህ ጋር የምታዩቸውንም ሰሌክት እናደርጋቸዋለን። ሽፍት በመጫን እንደዚህ እናደርጋለን። ታች ጋርም ልምጣ። ለምሳሌ እነዚህ ሰሌክት እያደረጋችሁ እነዚህን ኮርነር ራዲየስ ትሰጧቸዋላችሁ ማለት ነው። በመቀጠል እዚህ ጋር እንምጣ። በከርቬቸር ቱል እዚህ ጋር የምታዩትን ፓዝ ምን እናደርገዋለን? ወደ ላይ አቅጣጫ የተወሰነ እንደዚህ ቀና እናደርገዋለን። በዳይሬክት ሴሌክሽን ቱል እዚህ ጋር ኮርነር ራዲየስ እንደዚህ አድርጋችሁ ትሰጡታላችሁ ማለት ነው። እነዚህንም እንደዚህ ሰሌክት እያደረግን እንደዚህ አይነት ይዘት እንዲይዝልን እናደርጋለን ማለት ነው። ስለዚህ ዋናውን ቅርጽ እንደዚህ አድርገን ሰርተናል ማለት ነው። በመቀጠል ምንድን ነው የምታደርጉት? ለምሳሌ እዚህ ጋር የሚገኙትን ሁለት አንከር ፖይንቶች ሰሌክት ላድርግና ወደ ላይ እንደዚህ ባደርገው ይህን ቅርጽ ኮምፕሊትሊ ሌላ አይነት ይዘት እንዲኖረው አደረኩ ማለት ነው። በመቀጠል ይህንንም ለምሳሌ ወደ ላይ አቅጣጫ የተወሰነ ጠጋ ባደርግ ይህንን የተወሰነ ዝቅ ብናደርግ እዚህ ጋር ያሉትን ከታችኛው እዚህ ጋር ካለው ጋር አላይን አድርገን እናስቀምጣለን ማለት ነው። በዚህም አቅጣጫ የተወሰነ ለምሳሌ ሁለቱን ሰሌክት ላድርጋቸው እነዚህን ወደ ላይ እንደዚህ ባደርግ፣ ስለዚህ ይሄ የኔ ፐርስፔክቲቭ ነው ማለት ነው። ከኔ እይታ እየተሰራ ነው ማለት ነው። ስለዚህ እናንተ ደግሞ ሌላ ሽፍት እያደረጋችሁ የራሳችሁን የሆነ ነገር ክሬቲቭ ሆናችሁ መስራት ትችላላችሁ ማለት ነው። በመቀጠል ምን እናደርጋለን? እዚህ ከላይ በኩል እንመጣና ለምሳሌ እዚህ ጋር መታችሁ ፔንስል ቱል ትጠቀሙና ደብል ክሊክ አድርጋችሁ ፔንስል ቱላችሁን እዚህ ጋር የምትመለከቱት ይሄ ስሙዝሊ መሆን መቻል አለበት። በመቀጠል ኦኬ እንላለን። ለምሳሌ ከዚህ ጋር ልነሳና የተወሰነ ከዚህ አካባቢ ተነስቼ እንደዚህ አይነት ቅርጽ ለመስራት እሞክራለሁ ማለት ነው። እዚህ ጋር መጥቼ እንደዚህ አደርጋለሁ። ለምሳሌ እዚህ ጋር የሰራሁት ቅርጽ እንደምትመለከቱት በነገራችን ላይ እየሰራሁት ያለሁት ምንም ማውዝ በመጠቀም ነው እየሰራሁ ያለው። ስለዚህ ሞር መስራት ይቻላል የሚለውን ነገር እንድታውቁ ስለምፈልግ ነው። ስለዚህ ምን ታደርጋላችሁ? በራሱ በማውዝ ነው የምትሰሩት እናንተ ብቻ። እዚህ ጋር መታችሁ ይሄን ደብል ክሊክ አድርጋችሁ ይሄ ስሙዝ ላይ መሆን መቻል አለበት ማለት ነው። በመቀጠል እንደዚህ አይነት ፓስ ከሰራው በኋላ ምን አደርጋለሁ? ስትሮክ ቫሊዩን እጨምረዋለሁ ማለት ነው። ለምሳሌ እንደዚህ አድርጌ የስትሮክ ቫሊዩን እንደዚህ አድርጌ እጨምራለሁ ማለት ነው። በመቀጠል ከፈለጋችሁ ደግሞ እዚህ ጋር የሚገኙትን ለምሳሌ እዚህ ጋር ልምጣ። እዚህ ጋር እንደምታዩት አንከር ፖይንት ቱል የሚል አለ። እዚህ ጋር ያለው ለምሳሌ ክሊክ ብታደርጉ እዚህ ጋር ያለው ለምሳሌ ክሊክ ብታደርጉ ይሄ ቀጥ ብሎ ሄዶ ይጋጠማል ማለት ነው። በዳይሬክት ሴሌክሽን ቱል ለምሳሌ የተወሰነ እንደዚህ ቀና ማድረግ እንችላለን። ሞር ይሄ ሊኒየር ቀጥ እንዲል ነው የፈለኩት። ስለዚህ እንደዚህ አድርጌ አስቀምጨዋለሁ። በመቀጠል ምን ታደርጋላችሁ? እዚህ ጋር ትመጡና ስሙዝ ቱል የሚል አለ። ስሙዝ ቱል ተጠቅመን ይሄን ፓስ ሰሌክት ካደረጋችሁ በኋላ እዚህ ጋር መተን እንደምታዩት ይሄ እጥፋቱ ትክክል ስላልሆነ ሞር ስሙዝ ስናደርገው የተስተካከለ እየሆነ ይመጣል ማለት ነው። ስለዚህ ስሙዝ ቱላችሁ እዚህ ጋር ደብል ክሊክ አድርጋችሁ ሞር ስሙዝ መሆን መቻል አለበት። ስሙዝ አድርጎ በደንብ እንዲያስተካክልልን ማለት ነው። ይህንንም ለምሳሌ እንደዚህ እንሄድበታለን። እንደዚህ እያደረግን በደንብ ማስተካከል እንችላለን ማለት ነው። እዚህ አካባቢም ትመጣላችሁ በደንብ ስሙዝ ታደርጉታላችሁ ማለት ነው። ስለዚህ እናንተ በደንብ አድርጋችሁ አስተካክሉት። ለምሳሌ ይህንን አሁንም በሰሌክሽን ቱል ሰሌክት ካረኩ በኋላ እዚህ ጋር መጥቼ እንደዚህ አይነት ቅርጽ ይዘት እንዲኖረው አደርጋለሁ ማለት ነው። ለምሳሌ እንደዚህ አይነት ቅርጽ ሰጠዋለሁ። በመቀጠል ምን እናደርጋለን? እዚህ ጋር ያለውን ይህንን ሰሌክት ታደርጉትና ኢዲት ጋር ገብታችሁ ኮፒ ተመልሳችሁ ኢዲት ጋር ፔስቲን ፍሮንት ታደርጉታላችሁ ማለት ነው። ስለዚህ ተደርቦ አለ ማለት ነው። ራሱ ምስል ተደርቦ አለ ማለት ነው። ስለዚህ ሰሌክት ላርግና በሲዘር ቱል ወይንም ደግሞ መቀስ በምንለው ቱል እዚህ ጋር መጥቼ ክሊክ አደርጋለሁኝ። እችኛዋን ጫፍ ዲሊት አደርጋታለሁ ማለት ነው።
እዚህ ጋር እመጣለሁ። ለምሳሌ እዚህ አካባቢ ላይ ክሊክ አደርጋለሁ። እችኛዋን ጫፏን ዲሊት አደርጋታለሁ ማለት ነው። በመቀጠል በሰሌክሽን ቱል ይሄን ሰሌክት አድርጋችሁ ምን ታደርጋላችሁ? የስትሮክ ቫልዩን ትቀንሱታላችሁ። የማንን መጀመሪያ የነበረውን የኦሪጂናሉ ማለት ነው። ኮፒ የተደረገው ለብቻ አለ። ስለዚህ የተወሰነ ሳሳ አድርገን ለማሳየት እንሞክራለን ማለት ነው። ስለዚህ ይህን ሰሌክት አድርጋችሁ አሁንም ከፈለጋችሁ እዚህ ጋር መታችሁ በደንብ ጫፉ ቀጠን ያለ ይዘት እንዲኖረው ማድረግ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ መጠቀም ትችላላችሁ ማለት ነው። በመቀጠል እዚህ ጋር እንምጣና በዳይሬክት ሴሌክሽን ቱል እቺን አንከር ፖይንት ሰሌክት አደርጋለሁ። ወደታች የተወሰነ እንደዚህ ዝቅ እናደርጋለን። ከርቬቸር ቱል እንጠቀምና ይሄንን መሃሉን የተወሰነ ከዛኛው እኩል እንዲሆን እንደዚህ እናደርገዋለን ማለት ነው። ይሄን የተወሰነ በዳይሬክት ሴሌክሽን ቱል የተወሰነ ወደ ላይ እንደዚህ ከፍ ታደርጉታላችሁ። ይሄንንም እንደዚህ አድርገን ከፍ እናደርጋለን። እነዚህን ሃንድል እያደረጋችሁ ከርቫቸውን ማስተካከል ትችላላችሁ። ወይ ደግሞ ይሄንን ኤክስፓንድ አድርጋችሁ ኦፍሴት ማድረግ ትችላላችሁ። ይሄ ማለት ነው እቺን ከላይ ያለችዋ እንደምትመለከቷት ምን እናደርጋለን? ኦብጀክት ጋር ገብተን ኤክስፓንድ እናደርጋታለን ማለት ነው። ኦሬዲ መስተካከል ያለበት ነገር ካለ ግን ኤክስፓንድ ከማድረጋችሁ በፊት ነው የምትጨርሱት። ስለዚህ ምን አደርጋለሁኝ? ለምሳሌ ይህንን በዳይሬክት ሴሌክሽን ቱል የተወሰነ አንከር ፖይንቶቹን ሰሌክት አድርጌ ወደ ላይ ላስጠጋው። ይህንን ሰሌክት አድርጋችሁ ኦብጀክት ፓዝ ኦፍሴት ፓዝ ብታደርጉት ለምሳሌ ኦፍሴት ዲስታንሱን እዚህ ድረስ እንደዚህ አድርገን ብንጠቀም፣ በመቀጠለው ኬብል በመቀጠል ይህንን አንድ ላይ ሰሌክት ብናደርግ እዚህ ጋር መተን ሼፕ ቢልደር ቱል ተጠቅመን አልት በመጫን ማይነስ አድርገን ማውጣት እንችላለን። ስለዚህ እዚህ ጋር ያለው ዲስታንስ እዚህ ጋር መሀል ላይ ያለው ዲስታንስ ተመሳሳይ ነው ማለት ነው። ስለዚህ ይህንን ሜተድ መከተል ትችላላችሁ። እዚህ ጋር የምትመለከቷቸውን ሁለቱን ሰሌክት አድርገን ግሩፕ እናደርጋቸዋለን። እዚህ ጋር ካለው ጋር ከመሀለኛው ፊደል ጋር ሰሌክት አድርጋችሁ አንድ ላይ ግሩፕ ማድረግ ትችላላችሁ። ለምሳሌ እነዚህን አንድ ግሩፕ እናድርጋቸው፣ ሁለቱን ብቻ ሰሌክት አድርጋችሁ ግሩፕ ታደርጓቸዋላችሁ ማለት ነው። ስለዚህ እንደዚህ አይነት ቅርጽ ይዘት ይዞልናል ማለት ነው። በመቀጠል ምን እናደርጋለን? ሌሎች ዲኮሬቲቭ የሆኑ ኤሌመንቶች መጨመር እንችላለን። ለምሳሌ ፔንቱል እንጠቀምና እዚህ ጋር ክሊክ ባደርግ እንደዚህ አይነት ላይን ብሰራ እዚህ ጋር ያለውን ይህንን የስትሮክ ቫሊዩ እንደዚህ አድርገን ብንጨምር ለምሳሌ እዚህ ጋር እንደምታዩት እንደዚህ አይነት ቅርጽ ይዘት ይዞልናል። የተወሰነ ይህንን ሳናወፍር እንደዚህ አድርገን እንጠቀማለን። 0.6 አካባቢ ላይ መጠቀም ትችላላችሁ እንደዚህ። በመቀጠል እዚህ ጋር እንምጣና ሬክታንግል ቱል ከተጠቀማችሁ በኋላ እንደዚህ አይነት ስኩዌር ቅርጽ እንሰራለን ማለት ነው። ስኩዌር ቅርጽ እንሰራለን። የዚህን ስትሮክ 0 ላይ ታደርጉታላችሁ። በመቀጠል እዚህ ጋር ኮርነር ራዲየስ እስከ መጨረሻ ትሰጡትና ክብ ቅርጽ ከያዘላችሁ በኋላ አልት ተጭናችሁ እዚህ ጋር መታችሁ ክሊክ ታደርጋላችሁ ማለት ነው። ስለዚህ እንደዚህ አይነት ቅርጽ ሰራልን ማለት ነው። ይሄ ሀሳቡ ምንድነው? እዚህ ጋር የምታዩትን አርክ ቅርጽ ሪቨርስ አደረገው ማለት ነው። እዚህ ጋር መታችሁ አልት ተጭናችሁ ክሊክ ስታደርጉ ማለት ነው። ስለዚህ እቺን ቅርጽ ነው እንፈልጋት። እቺን አምጥቼ ለምሳሌ እዚህ ጋር ባስቀምጣት እንደዚህ አላይን አድርጌ ያስቀምጣለሁ። የተወሰነ ሳይዙን እንደዚህ አድርጋችሁ ትጨምራላችሁ። በመቀጠል ይሄንም ከፍ ይሄንን ደግሞ የተወሰነ ሳይዝ ዝቅ እናደርጋለን። የተወሰነ እንደዚህ ዝቅ አድርጌ አስቀምጣለሁ ማለት ነው። የዚህን ሳይዝ የተወሰነ ልጨምረው። አልትና ሽፍት በመጫን ሳይዙ እንደዚህ ትጨምሩታላችሁ። የእነዚህንም የተወሰነ እንደዚህ አድርገን እንጨምራለን ማለት ስንጨርስ እነዚህን ግሩፕ እናደርጋቸዋለን። በመቀጠል ይህንን ኤክስፓንድ ላድርገው። ስለዚህ ስትሮኩን ኤክስፓንድ አደረግኩት ማለት ነው። እነዚህን ደግሞ ኮፒ አድርጋችሁ ለምሳሌ እዚህ ጋር ብታመጧቸው፣ ይህንን ደግሞ ሮቴት ባደርገው ለምሳሌ በ180 ዲግሪ ሮቴት ታደርጉታላችሁ። እዚህ ጋር ለምሳሌ ቺን ቅርጽ ከዛኛው ለመለየት የተወሰነ ይህንን አልተጭኜ ለምሳሌ ይህንን ኮፒ አድርጌ ታች ጋር እንደዚህ አመጣዋለሁ ማለት። ስለዚህ እንደምታዩት በቀላል መንገድ እንደዚህ አይነት ቅርጽ መፍጠር ችያለሁ ማለት ነው። ስለዚህ እዚህ ጋር ያሉትን አጠቃላይ ደግሞ አሁን ግሩፕ እናደርጋቸዋለን። እነዚህ ግሩፕ አድርጋችሁ ካሰራችሁ በኋላ የተለያየ አይነት ኢፌክት እዚህም ላይ መጨመር ትችላላችሁ ማለት ነው። ለምሳሌ ይህን ምን እናደርጋለን? ራይት ክሊክ እናደርግና ትራንስፎርም ሺር ብናደርገው ለምሳሌ ሆሪዞንታሊ ይህንን የተወሰነ እንደዚህ አድርገን ብንጠቀም እንደ ዲዛይናችን እንደዚህ መጠቀም እንችላለን። ሺር ማድረግ እንችላለን ሆሪዞንታሊ ኦር ቨርቲካሊ ማለት ነው። ስለዚህ እንደዚህ አይነት ይዘት ያለው ታይፖግራፊ በቀላል መንገድ መስራት ትችላላችሁ። እዚህ ጋር ያሉትን ከለሮች በምትፈልጓቸው ከለሮች እየቀየራችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የምታዩት ይህንን ኤክስፓንድ አላደርግ ነው። ስለዚህ ይህንን ለብቻ ሰሌክት አድርገን ኤክስፓንድ እናደርገዋለን። ስለዚህ ኤክስፓንድ ካደረጋችሁት በኋላ አሁን ከለር ብንቀይር ሁሉም ከለር ይቀየራል ማለት ነው። ስለዚህ እንደዚህ አይነት ይዘት ብናስይዝ ለምሳሌ እንደዚህ አይነት ቅርጽ ይዘት ይይዝልናል ማለት ነው። ይህንን ለምሳሌ ሳይዙ እንደዚህ ብታሳንሱ አርት ቦርዳችን ጋር እናምጣው ለምሳሌ እዚህ መሀል ላይ። ስለዚህ ይህንን ለምሳሌ እዚህ ጋር እንደዚህ አድርጋችሁ ብታስቀምጡ ባክግራውንድ ክሬት ብናደርግ ለምሳሌ እዚህ ጋራ
ሞር ከአሁን ከመረጥነው ከለር ጋራ የሚሄዱ ባክግራውንዶችን መምረጥ ትችላላችሁ። ለምሳሌ ይህንን ዳርክ ብታደርጉት ከኋላ በኩል ጥሩ አይነት ይዘት ይይዝልናል ማለት ነው። ስለዚህ ይህንን ሎክ ማድረግ ትችላላችሁ ኮንትሮል 2 ቁጥር በመጫን ማለት። ስለዚህ እንደዚህ አይነት ታይፖግራፊ በቀላል መንገድ መስራት ትችላላችሁ። ስለዚህ እነዚህን የሚውዚክ ፖስተር ላይ ሊሆን ይችላል፣ የተለያዩ ዲዛይኖች ላይ ሊሆን ይችላል፣ እነዚህን መጠቀም ትችላላችሁ ማለት ነው። በዚህ ቪዲዮ የተመለከትነው እንዴት አድርገን በቀላል መንገድ በምስሉ ላይ የተመለከትነውን የከስተም ታይፖግራፊ እንዴት መስራት እንደምንችል ተመልክተናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጠይቃለሁ ማለት ነው። ቪዲዮን ከወደዳችሁት ቪዲዮን ላይክ ማድረግ እንዲሁም ኮመንት ማድረግ፣ ሀሳብ አስተያየት ካላችሁ ኮመንት ማድረግ እንዳይረሳ፣ ለሌሎች ሼር እንድታደርጉ እጠይቃችኋለሁ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ ላለሁኝ። ቻው